ልጄ ጠፍቶ 11 ዓመቱ አድራሻው ሳይታወቅ አስተምሬ ዶክተሬት ተመርቆ ዶክተር ነው ልጁ። አይምሮ ተነክቶ ጠፋ። የት እንደደረሰ ሳይታወቅ አገር ለአገር ዞሬ ምንም አቅቶኝ መጨረሻ ላይ ነቢይ ሄኖክን አምላክ ይርዳኝ ብዬ ጠይቄ በቴሌቪዥን እያየውን እየተከታተልኩ ነው። ቤት ውስጥ የዛሬ ሳምንት ነው ድምፁን የሰማሁት። ባሌ ነው ያለሁት አባይ የእሳቸው አምላክ ነው የረዳኝ። በእውነት ደጋግሜ አልቅሻለሁ። ነቢይ እንጸልይ እፈልጋለሁ። በየጊዜው ጠዋት ባለቤቴም እኔም ልጆቼ የሚጸልያሉ፣ ተደፍቶ ያለቅሳሉ። ቴሌቪዥን ሌሊት ነው የምንከፍተው። የኢፒኤስ ፕሮግራም ነው የምንከታተለው። እሱን ስንከታተል ሁልጊዜ የምናገረው ይሄንን ነው። እውነት ነቢይ ከሆንክ አንተ ፈልገህ ያዘው ካለበት ብዬ ጸልያለሁ። አምላክ ሰርቶ ምስጋናው ደግሞ እና በዚህ መልኩ ነው። ትላንትና እዛ ሌባ መንገድ ላይ ወስዶብኝ ገንዘብ ከዓለም ገና በግሬ ነው እዚህ ድረስ የደረስኩት። እዚህ ልደታ ፍርድ ቤት አድሬ ለምኜ ዘቦቹ ወረቀቱን አሳይቻቸው እዛ አድሬ ነው ጠዋት ተነስቼ እዚህ የመጣሁት። ጠዋት ማንም አልገባም እዚህ ጋር ስመጣ። ይሄ ነውና ይሄን ለመመስከር ነው የመጡት። ለመመስከር ነው የመጣሁት። ስንት ልጆች አሉት? 4 ልጆች አሉ። የት ቸርች ነው የሚያመልኩት? አማኑኤል ቤተክርስቲያን። ከዚች ቀን በኋላ እርሶ እውነት ነብይ ከሆንክ ብለውኛል በቴሌቪዥን። አምጡት ፋይሉ። እውነት እግዚአብሔር ቀብተኝ ከሆነ የተያዘ በረከት በኢየሱስም ይለቀቅ። አሜን። የተያዘ በረከት ይለቀቅ። አሜን። የተያዘ በረከት ይለቀቅ። አሜን። የዚህም ቤት መከራ አራግፈዋል። አሜን። ይሁን አለ። መጥተው ደግሞ ይመሰክራሉ። ደግሞ ይሄን ዶክተር ልጆን ይዘው ይመጣሉ። ከመሄዳቸው በፊት አንድ ሰው ብቻ ፈልጋለሁ 10 ሺህ ብር የሚሰጠኝ አንድ ሰው። ይሄው ጋሽ ሌባ የወሰደውንም ብር አንተ ስጠራህ አቤት ብለኸኛል። የምትጠራው ነገር ከሩቅ አቤት ይበል። አሜን። የምትሰራው ይከናወንልህ። አሜን። በበረከትና በብልጽግና ነው። አሜን። ይሁን አለ ሆነ።